የቃል ጓደኛ ድጋሜ ቤት መታ ለምንድነው ዝም ያልሽው ብላ አነገረቻት። ዛሬ እዚህ ቤት ከመጣሁ አልመለስም፣ በዚሁ እንድቀጥል አድርጊኝ። እኔ ጓዜንም በር ላኑሬ ነው የገባሁት፣ አልመለስም አለቻት። ቃልም ተመለሽ ብትላት እምቢ አለች። ሰላም ጉድ አልሰማችሁ ጉድ። ለሰላም ልታሳምናት ብትሞክር አይ ድሮ ባለጌና ሌባ ከሆነች በፍጹም በቤቴ ላስገባት አልችልም። እንዴት ነው ደግሞ የሰው ልጅ ቤቴ የማኖረው? ዛሬ አንድ ልጅ የማኖሪያው አቅሙ የትና የት እንደሆነ ታውቂያለሽ? እኔ እኮ አረብ ሀገራት ለ10 ዓመታት ብዙ ስቃይና ብዙ ፈተና አሳልፌ ያመጣሁት ገንዘብ ነው። የማንንም ሆደዴና የማንም ጎዳና ተዳዳሪ ሰው አምጥቼ የማበላበትና የማጠጣበት አቅም የለኝም። ቃል እንዴት ነው የምታስቢው? አለቻት ሰላም። ቃልም እባክሽ እማዬ እባክሽ አስገቢያት ትግባ፣ ጓደኛዬ ናት። ሲርበኝና ሲጠማኝ ጎዳና በነበርኩ ሰዓት እሷን አትጎኝ ያለችው። ዛሬ ግን እንደዚህ ሆና ሳያት በጣም አሳዘነችኝ። አቤታችን ትግባና እኔ ብዙ ምግብ አልበላም፣ ትንሽ ትንሽ እበላለሁ። እሷንም ትንሽ ትንሽ እንድትበላ ነግራታለሁ፣ ምንም አትጎዳኝም እያለች ለሰላም ልታስረዳት ሞከረች። ሰላም ግን ምንም አልተዋጠላትም። ልጅቱ ግን በር ላይ ተቀምጣለች። ቃልም ወጥታ ከእሷ ጋር የዛሬን ተመለሽና ሌላ ቀን አሳምኛት እስከምትመጪ ድረስ እጠብቅሻለሁ ብላ ልታሳምናት ሞከረች። ብሌን እንዴት የቃል ጓደኛ ማከት ተጨመረች? እዚህ ቤት አልኖርም ብላ እየዛተች ነው። ብሌን ልትናገር ትፈልግና ቃል ግን እገልሻለሁ ያለቻትን ቪዲዮ አንቃ ያስፈራረቻትን ቪዲዮ ታስታውስና መናገሩን ትተዋለች። ብሌን ግን ተናግራ ቢወጣላ ምን ችግር አለው? ለምን ለህግ አታሳውቅም? እናቴን ይገሉብኛል ካሌ መጀመሪያ ለህግ አሳውቃ ህይወቷን መቀየር ትችላለች። እናቷም ሆኗን ሰላም እንድታውቅ ማድረግ ግዴታዋ ነው። ሳሚሻ አሁን ለብሌን ሰላም እናቷ እንደሆነች እነግራታለሁ እያለ እያንተጓደገ ነው። ለዳጊ ገነት እናት እንደሆነች እንደነገረው ሁሉ ለብሌንም ደግሞ ሰላም እናቷ እንደሆነች ይነግራታል። ወደፊት ያችን 300 ሺህ ብር መቀበሉ ቃል በጣም አንገብግቧታል። ከሰላም 300 ሺህ ብር ተቀብሎ 200 ሺህ ብር ነው ያለኝ፣ ሌላ ነገርም ይክደኛል። ሳሚ መራቅ አለብኝ ብላ ወስናለች። ሳሚ ግን ቃልን የቀረባት ብሌንን ለማግኘት እንጂ ቃልን ወዷት ወይም አፍቅሯት አይደለም። አያችሁ፣ አስባችሁታል? ቃል አሁን ላይ ኪሳራ ላይ ናት። ባህሉ ከእስር ቤት ከወጣ አይለቃትም። ሰላምና ብሌን ባህሉን ሊያወት ሄደው ባህሉን አይተው ሲመጡ ሊፈታ እንደሆነ ነገራቸው። እቤት ሲመጡ ሰላም ለቃል በኃይል እኮ የሹማሽ እኮ ሊፈታ ነው፣ አጎትሽ ሊፈታ ነው ስትላት ቃል እንዴት እንደተደነባበረች እንዴት እንደደነገጠች እንዴት አይሆንም እንዴት አለቻት። ሊፈታ ነው፣ ምን ነው መፈታቱን አትፈልጊም እንዴ አለቻት። ሰላም እንደዛ ስትላት እማዬ እንደዛ ሳይሆን እንዴት አሁን ታሱ አሁን ይፈታል ነው እንጂ ምንሽ እንዴት ተሳካለት ብዬ ደስ ብሎ ነው እንጂ እንዴት ያልኩሽ አለቻት። ሰላም ግን ነቅታባታለች። ቃል እንዳሳሰረችውና ቃል አሳልፋ ለህግ እንደሰጠችው ነቅታባታለች። ቃል ግን የታወቀብኝ አልመሰላትም እና አሁንም ሰላምን ልትሸውዳት ትሞክራለች። ሰላምን ልትሸውዳት እየሞከረች ያለችው ቃል ግን አሁንም ላይ ኪሳራ ላይ እንደሆነች አላወቀችው። ይህን ሁሉ አርፋ ሳልተቀመጠችና አርፋ እጇንም እግሯንም ታላስቀምጠች ሰላም አትለቃትም። አሁን ሳሚሻ ደግሞ ብሌን ልጇ እንደሆነች ለሰላም ሲነግራት በኋላ ላይ ማን የሚጎዳው ቃል ልጅነቷን በህግ ተከሳትና ለህግ አሳልፋ ሰላም እንደምትሰጣት አልጠራጠርም። ምክንያቱም አልማዝ ያልሞተችውን ሞተች ብለው ብር ተቀበሏት። አልማዝ በህይወት እያለች አልማዝን በህይወት እያለች እንደዚህ ካደረጓት መልሰው የልጇን ህይወት ቀምታ ልጅ ነኝ ብላ ቤት ገባች። ሳሚሻ ሁሉንም ነገር ለሰላም አስረዳታለሁ። አልማዝ አልሞተችም፣ አልማዝንም አንጥቼ አሳይሻለሁ፣ አልማዝ በህይወት አለች ብሎ ሊነግራት ይችላል። ብሌንን ከነገረ በኋላ አልማዝ በህይወት እንዳለችና አልማዝ ሳትሞት ሞታለች ብለውሽ የተቀበሉሽም ገንዘብ ውሸት ነው ብሎ ሊያጋልጣቸው ተነስቷል። ሳሚ ጥሩ ሰው እየሆነ ነው። ሳሚ ጥሩ ሰው ከሆነ ደግሞ ብሌንን ትሰጠዋለች ብዬ ሰላም አስባለሁ። ብሌንን የሚያገኝበት መንገድ እንደዚህ ጥሩ ሲያጫውተው ብቻና ብቻ ነው።
ብሌንን ለማግኘት ሲል ብዙ ዋጋ እንደሚከፍል እርግጠኛ ነኝ። ብሌን እኮ ንጹሕ ልጅና ንጹሕ ወጣት ለሰው ክፉ የማታስብ እንደሆነች ተረድቷታል። ውስጧ በመልካምነት የተሞላ እንደሆነ በጣም አውቋል። ሳሚሻ ብሌንን የወደዳትና ብሌንን ያፈቀራት ለእናቷና ለእሷ ጉድጓድ እየቆፈሩላቸው ሊገሏቸው ከሚፈልጉ ሰዎች ጋር እንኳ ተመሳስላ መኖር ችሎታ አላት። እነዛን ሰዎች እንኳ ክፉ ሲደርስባቸው ሲታመሙ ወይም የሆነ ነገር ሲደርሱ ተንሰቅስቃ አልቅሳ ለእነሱ ጎን ትሆናለች። ለእሷ ግን ጉድጓድ እየቆፈሩላት እንደሆነ እያወቀች ያንን ንጹሕ ልቧን እያስታወሰ ሳሚሻ መቆሚያና መቀመጫ አጥቷል። ብሌንን የራሴ ካላደረግኩ የልጆች እናት ብሌን ናት እያለ ሁልጊዜም ይፎክራል። ቃል ደግሞ ዳግምን የራሷ ለማድረግ ዋጋ እየከፈለች ነው። ቃል ግን ዞሮም አያያትም። ዳግም በብሌን ፍቅር ታውሯል። አሁን ላይ እህትና ወንድም መሆናቸውን ካወቀ ወዲህ ብሌንን የርቃት እንደሆነ እንጂ በወንድምነት ሊቀይሩት ይችላሉ። ምክንያቱም ወንድምና እህት ሆነው መጋባት እንደማይችሉ ስለሚያውቁ ቢዋደዱም ፍቅራቸውን አቋርጠው በወንድምና በእህትነት የሚቀጥሉ ይመስለኛል። እናንተስ እንዴት የሚቀጥሉት ይመስላችኋል? ብሌንና ዳጊ ማለት ነው። ፍቅራቸውን ይቀጥላሉ ችግር የለውም ብለው ወይስ እንግዲህ ፍቅራችን ይቆረጥና ከዚህ በኋላ ያለንትን አማራጭ እኔና አንቺ ተመካክረን እንደ እህትና እንደ ወንድም ሆነን መኖር ነው ያለብን ይላሉ ወይስ እንዴት ነው? ብቻ ከዚህ ጋር ግራ ያጋባል። ፍቅራቸውን ያስፈልጣሉ ወይስ ወንድምና እህትነታቸውን ብላችሁ ታስባላችሁ? እንደኔ ግን ፍቅሩን የሚያቆሙትና የሚያቋርጡት ነው የሚመስለው። እናንተስ እንዴት አሰባችሁ? ሰላም ደግሞ ልጇን ትወቅ። ሰላም ብሌን ልጇ እንደሆነ ትወቅና ቁርጡን አቀን እኛም ቪዲዮአችንን በስርዓት እንድንከታተል ይህንን ነገር እስቲ ሁላችሁም ተመካከሩበት። ሰላም ልጇን አቃ እንድትወቅ እንፈልጋለን እያላችሁ ኮሜንት ላይ ጻፉ። ውድ ሀገሬ ልጆች ቻናሌን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ ለምንገናኝ ሰላም ቆዩልኝ። ባይ ባይ ቤተሰብ። ምችት ይበላችሁ። የበኃይሉ መፈታት ደግሞ ለቃል እንቅልፍ ነስቷታል። ቃልን ደግሞ ተፈቶ በኃይሉ ጉድ ይስራት። ቃል ዋጋ መክፈል አለባት። አለበለዚያ ግን ተብሌን ራስ ላይ አሁንም ስለማትወርድ ብሌን እንድትቀጣና ብሌንን እንድትተዋት መደረግ አለባት። ሳሚሻ ወደኋላ ሳይል አሁንም ብሌንን ሳይጎዷት ተግቶ መስራት እንዳለበት ማወቅ አለበት። ይመቻችሁ ቤተሰብ ባይ